ቴዲ። እኛም እየተከራከርን ያለነው ሀገር ይኑረን፣ የህግ የበላይነት ይቋቋም፣ ተቋማት ይገንቡ፣ ሰላም፣ ፍትህ፣ እኩልነት ቅድሚያ ይሰጣቸው፣ እንተማመን። ያ ነው። ከዛ በኋላ እንደ ሀገር ቆመን አብረን መውደቅ፣ አብረን መነሳት፣ አብረን መሞት እንችላለን። አንድ ታሪክ ብቻ ነግሬ እደመድማለሁ ቴዲ። እዚህ ቤት ደጋግሜ ስናገረው የነበረው የጉራጌ ተወካይ የሆነ አንድ የምክር ቤት አባል አቶ ታረቀኝ ደግፌ የሚባል 38 ጊዜ ፍርድ ቤት ቀረበ። 1 ዓመት ከ6 ወር ታሰረ። ከዛ ተፈታ፣ በነፃ ተለቀቀ። በነፃ ማለት ነው። ደብዳቤ ይዞ ለምክር ቤቱ አቀረበ ቴዲ። አሁን የክልል ምክር ቤት ጥሪ አይደርሰውም። ስብሰባ ሲኖር የመጀመሪያ ዙር አለፈ፣ ሁለተኛ ዙር ሲኖራቸው ሲሄድም አያስገቡትም። እንግዲህ አሁን የቀጣይ ሀገራዊ ምርጫ ይላሉ። የምክር ቤት የተመረጠን ሰው ስብሰባ መኖሩን ደብዳቤ ማትልክለት ከሆነ፣ ጥሪ ማታቀርብለት ከሆነ፣ አትሴም ታይም ጥሪው ደግሞ ከሌሎችም ቢሆን ሰምቶ ደግሞ አዳራሹን ሲሄድ መግባት አችልም የምትለው ከሆነ ስለ የትኛው ምርጫ ነው የምታወራው? ስለ የትኛው የህግ የበላይነት ነው የምታወራው? ይሄ በዲሞክራሲ የተመረጠን ሰው ምክር ቤት ገብቶ የህዝቡን ጉዳይ እንዳያቀርብ የምታደርግ ከሆነ ጫካ ያሉት ሰዎች ጫካ የገባችሁ ጠግባችሁ ነው ብለህ ለመናገር ከየት የመጣ ሞራል ነው የሚኖረው? ያን በሌለበት ሁኔታ ስለ የትኛው ምርጫ ማውራት እንችላለን? እንዴት ሌሎቹን መውቀስ እንችላለን? እንዴትስ ስለ ሉዓላዊነት አብረን ቆመን እኛ እየመራን